ዳጣ ዛሬ ሳይነጋ ወደ ሰላምዬ ጋር ማንንም ሳትናገር ዘገዜም ሳይነሳ ወደ ሰላምዬ ቤት አቀናች። ማንም ሰው ስላልተነሳና ጠዋት ሲነሱ ደግሞ ትናንትና ማታ በጣም ታማና ግሉኮስ ራሱ ተሰክቶላት ስለነበረ ቤቱ በሙሉ በጭንቀት ሆኗል። እሷ ግን ቤተክርስቲያን ከሄዳ ትንሽ ከቆየች በኋላ ራሷን ካዳመጠች በኋላ እናቴ ሰላም ትሆናለች ብላ ባትጠብቅም ነገር ግን እውነቱን ተቀብላ ወደ ሰላምዬ ጋር ገስግሳለች። ነገር ግን ስትሄድ ሰላም ጋር የጠበቃት ነገር ሌላ ነበረ። ህፃኑ ልጅ እያለቀሰ ሰላምዬ ደግሞ ተዘርራ ነበር ድንቃ ላይ በጣም ደንግጣና ፈርታ እናቴን አገኘሁ ስትል ላጣት ነው እንዴ ፈጣሪ ሆይ ምንድን ነው ነገሩ ብላ ግራ ተተጋባች። በኋላ ልጁን እንደምንም ብላ ሊወርቅ ሲል ስለደረሰችበት አረጋግታ ካስተኛች በኋላ እናቷን ከኩሽና ውሃ አምጥታ ካነቃቸት በኋላ እማዬ ብላ ጠራቻት። ልጅቷና እናትየዋ ተናንቀው ለቅሷቸውን ተቀጠሉ። ለረዥም ጊዜ እየተላቀሱና እየተቃቀፉ ከቆዩ በኋላ እማዬ ለምን አንድ ቀንስ ቢሆን ካወቅሽ በኋላ ለምንድን ነው እናትነትሽን ያልተናገርሽው? እናቴ እኔ እኮ 21 ሙሉ አመት ፈለግኩሽ፣ ያልፈለግኩብሽ ቦታ የለም፣ ያልጠበቅኩሽም ቦታ የለም። እማዬ እኔ እኮ ብዙ ነገር አጥቻለሁ። ልጆች ከልጆች ጋር ተጣልተው በረው እማዬ እያሉ እናታቸው ስር ተሸጉጠው ሲያለቅሱ ደግሞም አለፍ ብሎ ወደ ገበያና ወደ ሱቅ ሲሄዱ እጅ ለእጅ ተያይዘው እኔ ግን ማንም አልነበረኝም፣ ሳለቅስም ብቻዬን ስበላም ብቻዬን ነበርኩ። እማዬ እኔ እኮ በጣም ነው እኮ ናፍቅሽኝ፣ ለምን ዝም አልሽኝ? በማለት ሰላምዬን በጥያቄ ታጣድፋት ጀመር። ምንም ማድረግ ስላልቻልኩ ነው ልጄ ጋሽ ያለኝን ለቃሉ ለማክበር ብዬ ነው እንጂ እኔ እናንተ ቤት እና እኛ ቤት እንደመጣሽ ነበረ ልቤ ደንግጦ ልጄ መሆንሽን ያወቅኩት። ነገር ግን ጋሽ ሊነግረኝ አልቻለም። በትንሽ ጊዜም ቢሆን አሁን ይችን ጊዜም ቢሆን ያወቅኩት በግድ ነው ለትዬ እናገራለሁ ስላልኩት እንጂ ደረጀ ሊነግረኝ ፍቃደኛ አልነበረም በማለት ትነግራታለች። ለማንኛውም የኔ ልጅ በጣም ይቅርታ ላደረስኩብሽ ነገር፣ ጨቅላነትሽን ልጅነትሽን በጎዳና ስላሳለፍሽ፣ ሳትማሪ ሳትበይ ሳትጠጪ ሳትለብሺ ብቻ ልጅነትሽን ስለቀማሁሽ በጣም ይቅርታ በማለት ሰላምዬ አይኖቿ እንባ እያዘነቡ ልጇ እንዳጣ ይቅርታ ትጠይቃታለች። እሷም ከእንግዲህ ወዲያ ያሳለፍኩትን ጎዳና 21 ዓመት ሙሉ ጥዬ እኔ ዛሬ ነው 1 ዓመት ብዬ ገና ሕፃን እንደተወለደ ልጅ ዓመቴን መቁጠር የምጀምረው እሱን አልቆጥረውም። ያን ፈተና፣ ያን ስቃይ፣ ያን ብርድና ያን ዝናብ አላስበውም እማዬ በማለት እማዬ አልሺ ብላ ሰላም ብደነግጥም አዎ የኔ ውድናት የኔ ድንቡሽቡሽ ናት ብቻ ቃላቶችን እየመራረጠኝ ትጣጠል ጀመር። እሷም በቃ አሁን ከተረጋጋም በኋላና ልጅየውን ካጠባች በኋላ ትዝ ሲሏቸው ለጋሽ ሳይደውሉ ቤቱን ሙሉ በጠዋት 11 ሰዓት ጊዜ ሳያት ወይም ዘበኛው ራሱ ሳያት ወደ ቤት እንደመጣች ትነግራታለች። እሷም ሰላምዬም ስልኩን አንስታ ለጋሽ ደውላ ወይም ለደረጀ ደውላ ዳጣ እሷ ጋር እንደሆነ ስትነግራቸው እትዬ በጣም ነበር ያዘነችው። ማርታ አንድ ቀንም ቢሆን ከአቢጌልና ከውሃ ለይታ የማታቃት ልጇ ትናንትና ታመምኩ ስትል ዛሬ ግን ሰላምዬ ጋር ሄዳ መደበቋ የሰው ልጅ የሰው ነው እንድትል አድርጓታል። እኔ ምን በደልኳት? እኔንስ ምን አደረግኳት? ምን አበደልናትስ? ለነገሩ የሰው ሰው ድሮም የሰው ነው በማለት በቁጣ ማርታ ወደ ክፍሏ ነገር ሄደች። ደረጀም በጣም ስለተጨነቀና ስላሰበ በቃ አሁን ተረጋግቻለሁ ወደ ስራ ልሂድ በማለት ወደ ቢሮ አቀና። ሄዳም ለአቢጌል ሁሉንም ነገር ትነግራታለች። እሱም ትናንትና ማታ ናታን ዳጣ እናቷ ማን እንደሆነች አውቃለች። ለዛም ፌንት በልታ ወደ ሐኪም ቤት እንደሄደችም አጫውቷታል። ከዛም ማርትዬ ዛሬ ጠርታ አልጋዋ ላይ ቁጭ እንዳለ ዳጣ እኮ ተገኘች ስትላትም የት ናት ስትል ሰላምዬ ጋ ናት። እንዴ ታማ እንዴት ሰላም ጋር ልኬድ ቻለ? አየሽ እኔም ጉር ነው ይው ገረመኝ። ይሄ ነገር ባይሆን ደስ ይለኝ ነበር። ነገር ግን ፍቅራቸው በጣም በስቷል፣ በጣምም አይሏል። ምን እየተፈጠረ እንደሆነ ማወቅም ከብዶኛል። ብቻ ሁሉም ነገር ይሁን ብዬ አልፌዋለሁ በማለት አቢጌል ግን ነገር ማብሰልሰሏንና ማወጣጣቷን የራሷን ጥያቄ ማቆም አልቻለችም።
ተዝዝና ፍዝዝና ድንዝዝ ብላ እያሰበች ነበረ። ዳጣ 11 ሰዓት ተነስታ ወደ እናቷ ጋር ወይም ወደ ሰላምዬ ቤት ሄደች። ግን ትናንትና ማታ ደግሞ ናታን እናቷ እንዴት ተነገራት ነግሮኛል። ስለዚህ ዳጣ ሰላምዬ ጋር ምን ትሰራለች? እናቷ ጋር ነበር እኮ መሆን ያለባት በማለት ብዙ ጥያቄዎችን መጠየቅና መመላለስ ጀመረ። ማርታዬ እኔን እዛ አስቀምጠሽ የክርሽ ብትላትም አይ እማዬ ሰላምዬ ጋር እኮ መሄዷ በጣም ግርምና ድንቅ ቢለኝ ነው ብትላትም እሱንስ እኔንም ድንቅና ግርም ብሎኛል የኔ ልጅ አይዞች ለማንኛውም ብላ ወደ ናታን ክፍል ታቀናለች። አቢጌልም እዛ ትንሽ ከቆየች በኋላም ናታን በሬን እንዳከፍች እንደዚህ አላልኩሽም ነገር ሲላትም እሷ ግን ለምን እንደመጣው ለምን አትጠይቀኝም መጀመሪያ ስትለው እያነበብኩ ነበረ በቃሽ ከመጣሽ አይቀር ቀጥይ ጉዳይሽን ሲላትም እሷም ዳጣ እኮ ተገኘች ስትለውም አዎ ሰምቻለሁ ሰላምዬ እሷ ጋር እንደሆነ ደውላ ነግራኛለች። ምን ተፈጠረ ታዲያ ምን ይሁን ሲልም እና ትናንትና ማታ ዳጣ እናቷን እንዳገኘች ነግራኸኝ ነበር። ዳጣ ደግሞ 11 ሰዓት ተነስታ ሰላምዬ ጋር ሄደች። ምን ትሰራለች በዚህ ሰዓት እኮ መሆን ያለባት እናቷ ጋር ነበር በማለት የጥያቄ አይነቱን ማውረድ ትጀምራለች። እኔ ግን ናታን የሆነ ነገር እያሰብኩ ነው ስትል ምን እንዳሰበችና ምን እንደመጣላት ሲጠይቃትም ሰላም የዳጣ እናት እንዳትፎን ብዬ ፈርቻለሁ። ይሄ ተሆነ የዓለሙ አንደኛው ክደት እናቴ ላይ ተፈጽሟን ብዬ እደመድማለሁ ስትልም ማለት ቢሆንስ ምን ታደርጋለች ሲላትም አባዬንም አባቴ ብዬ አልጠራውም ተንግዲህ ወዳ ሰላምዬም ቢሆን እንደ ሰራተኛ ሳይሆን እንደ እህት፣ እንደ ጓደኛ፣ እንደ ጎረቤት ብቻ እንደ ቤተሰብ አድርጋ ነው እዛ ቤት ስታኖራት የነበረው። አንድ ቀን ሰላምዬን እንደ ሰራተኛ አይታት አታውቅም። ስለዚህ አባዬ ሁለተኛ ሚስት እዚሁ ቤት ውስጥ አስቀምጦ ሲኖር ይህ ማለት ግፍ ነው። ስለዚህ አባዬን አባቴ ብዬ አልጠራሁም በማለት አፏን ትከፍታለች። ናታም ይሄ ነገርማን እንዳልሆነ እርግጠኛ ነሽ? ምክንያቱም አንቺ ራስሽ ነሽ ዲኤንኤ መርምረሽ ልጇ እንዳልሆነች ያረጋገሽው ሲላትም አዎ እሱማ ነገር ግን አሚሮዬ ሊቀበለው አልቻለም። ውጤት ተሳስቶ ይሆን ወይስ ምን ይሆን? ብቻ እንቆቅልሹ ረዘም ያለ ሆኖባታል። በቃ አሁን ላይ በረሪ ስለማጠና ነይ እንሂድ ሲላትም ይሄ እንቆቅልሽ እጅጉን ያልተፈታላት እሷ ግን አልሄድም ብላ ትቀራለች። ከዛ ማለፍ ብሎ ማርትዬ በጣም ስለደበራትና ስለደነዘዘች ወደ ቢሮ ሄዳ ትንሽ ከቆየች በኋላ ደሬን ገለል ብላ ሰላምታ ከሰጠችው በኋላ በጣም ብዙ ጊዜ አብረው ምሳ እንደበሉና አሁን ደግሞ እራት እንዲበሉ ትጠይቀዋለች። ዳሬም ችግር የለውም በቃ አብረን ዛሬ እራት እንበላለን፣ ጥሩ ጊዜም እናሳልፋለን። እኛ እኮ እንደ አዲስ ፍቅረኛሞች እኮ መሞጋገሱና መደናነቁን ራሱ አልጨረስንም ሲልም እኔ እኮ ሁሌ እኮ እንደ ፍቅረኛሞች የምንሆነውስ ነገር ሲልም ደሬ ጣል ያደርግና ሁሌም እንድታፈቅርኝ አድርጌ ነበር የዛ ጊዜ ፍቅር ያስያዝኩሽ በማለት መልስ ይመልስላታል። ዛሬ ለዛ ትገለናለች። እስካሁን እሷ ራስ ሰርታ እኛ ውጭ እራት በልተን ስንመለስ፣ ነገር ግን አሁን እሷ ብሉ ስትለን አንበላም ስንላት ጦርነት ታስነሳለች። ለማንኛውም ጊዜ ይቻላት እኛ ምን አገባን በማለት እራታቸውን በልተው ወደ ቤታቸው ከገቡም በኋላ የለዛ ስልክ ውሃ ጋር ስለነበረ ፓስፖርቱን ስለምታውቀው ትከፍትና ማየት የሌለባትን ቪዲዮ ታያለች። ሰላምዬ እና ዳጣ ልጇ ናት ሲሉ የሚያወራ ቪዲዮ ነበረ። ይህን ያየችው ማርታ ቅዠት ይሁን እውን ይሁን ብላ ግራ ገብቷት ደንዛ ፍዝዝ ብላ ቀርታለች። ዛሬ ደውላ ዳጣ ወደ አባቷ ቤት እንደማትመጣና ሰላምዬ ጋር እንድታድር ተጠይቃለች። ነገር ግን ደረጀ በተቃራኒው መልኩ ይሄን ካደረግሽ ማርታ ትጠረጥናለች። ስለዚህ እኔ እናትሽን ሳስተዋውቀሽ ወይም ስነግርሽ አንድ ነገር ቃል እንደገባሽልኝ እንዳትረሺ የምልሽን ሁሉ ልሰሚ ነው። ስለዚህ ሰላምዬ ጋር አንድ ላይ አታድሩም፣ ስለዚህ ትመጫለሽ ይላታል። ይባስ ብላ ዳጣ አባትና እናቷን አንድ ላይ ለማድረግ አንተም መጥተህ አንድ ላይ ሆናችሁ ተቃቅፈን ፎቶ እንድናነሳ እፈልጋለሁ፣ ወንድሜም አለ እያለች ደረጀ የአንቺን ስል ጭራሽ እኔኑ ጨመርሽ ብሎ ስልኩን ይዘጋባታል።
ዳጣ ወደ ቤትም የምትመለስ አይመስልም። በጣም ደስ ብሏታል። እናቷን ከ21 ዓመት በኋላ አግኝታ ሰላምዬና ዳጣ ዛሬ በጣም ደስታ